ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ብለን የያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሌተናል ጀነራል ታደሰ ወረደ ስልጣን የተራዘመው ከፕሪቶሪያው ስምምነት በኋላ በወጣው ሕግ መሰረት በመሆኑ ሕጋዊ ነው ሲል የጠቅላይ ሚኒስትር ጽሕፈት ቤት ገለጸ። ህዝባዊ ወያኔ ሓርነት ትግራይ ትናንት አመሻሽ ላይ ባወጣው መግለጫ የጀነራል ታደሰ ስልጣን የተራዘመው ከፕሪቶሪያው ስምምነት በፊት በወጡ ሕጎች መሆኑን በመጥቀስ በሹመቱ ሕጋዊነት ጥያቄ ማንሳቱ ይታወሳል። የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪ ኃላፊ ብሌኔ ስዩም በበኩላቸው ዛሬ በሰጡት ምላሽ የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን በአንድ ዓመት የተራዘመው በ2015 ዓ.ም በወጣውና ባለፈው ዓመት በተሾሙበት ደንብ መሰረት እንደሆነ በማብራራት የስልጣን ማራዘም ሂደቱ ህጋዊ መሆኑን ገልጸዋል። የጀነራሉ ስልጣን መራዘሙ በተገለጸበት ይፋዊ መግለጫ ላይ የተሻረው ደንብ በስህተት እንደተጠቀሰ ያመኑት ኃላፊዋ ያ ስህተት በእኛ በኩል የተፈጠረ የአጠቃቀስ ስህተት ነው፣ ይስተካከላል ካሉ በኋላ በመግለጫው ላይ ደንብ ቁጥር በስህተት ስለተጠቀሰ ግን የሹመቱ ህጋዊነት ጥያቄ ውስጥ ይገባል ማለት አይደለም ሲሉ አብራርተዋል። ኢትዮጵያዊው እጩ በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚቴ አባል ሆነው ተመረጡ። ኢትዮጵያዊ እጩ አብዲ ጀብሪል አሊ በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት የኢኮኖሚና ማህበራዊ ምክር ቤት ስብሰባ ላይ በተሰጠ ድምጽ በኢኮኖሚያዊ ማህበራዊና ባህላዊ መብቶች ኮሚቴ አባልነት ተመርጠዋል። አብዲ ጀብሪል ለሁለት የአፍሪካ መቀመጫዎች ከተወዳደሩ 6 እጩዎች መካከል 49 ድምጽ በማግኘት ማሸነፍ ችለዋል። ኮሚቴው በዓለም አቀፍ ደረጃ የኢኮኖሚያዊ ማህበራዊና ባህላዊ መብቶች ስምምነት አፈጻጸምን የሚከታተሉ 18 ገለልተኛ ባለሙያዎችን የያዘ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ለአብዲ ጀብሪል እንኳን ደስ አለዎት መልእክት ያስተላለፉ ሲሆን በ4 ዓመት የስራ ዘመናቸው ስኬትን ተመኝተውላቸዋል። የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ ባወጣው መግለጫ በአሁኑ ወቅት በኮሚሽኑ የሲቪል ፖለቲካዊ፣ ማህበራዊና ኢኮኖሚያዊ መብቶች ኮሚሽነር ሆነው እያገለገሉ ያሉት አብዲ ጀብሪል የተመረጡት መጋቢት 30 ቀን 2018 ዓ.ም መሆኑን አስታውቀዋል። ኮሚሽኑ አክሎም የባለሙያው መመረጥ ያላቸውን የሰብአዊ መብት እውቅና ኢትዮጵያ ከዓለም አቀፍ የሰብአዊ መብት ተቋማት ጋር ያላትን ቀጣይነት ያለው ግንኙነት የሚያሳይ መሆኑን ገልጸዋል። ለሰባተኛው ጠቅላላ ምርጫ እስካሁን ከ42 ሚሊዮን በላይ መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ እየተከናወኑ ያሉ ተግባራትን በተመለከተ ወቅታዊ መረጃዎችን ይፋ አድርጓል። ቦርዱ ባወጣው መረጃ መሰረት እስከ ሚያዝያ 1 ቀን 2018 ዓ.ም ድረስ ባለው ጊዜ ውስጥ በድምሩ 42 ሚሊዮን 167911 መራጮች መመዝገባቸውን ገልጸዋል። ከተመዝጋቢዎቹ ውስጥ 22 ሚሊዮን 746079 የሚሆኑት ወንዶች ሲሆኑ ቀሪዎቹ 19 ሚሊዮን 421832 ደግሞ ሴት መራጮች መሆናቸው ተመልክቷል። ቦርዱ ይፋ ባደረገው መረጃ መሰረት የአካል ጉዳተኞችን ተሳትፎ በተመለከተም 96274 ወንድና 67978 ሴት የአካል ጉዳተኞች መራጮች ለምርጫው መመዝገባቸው ታውቋል። በትንሳኤ በዓል ላይ የእንስሳት ዋጋ ሊናር የቻለው የእንስሳት መኖ ዋጋ በከፍተኛ ሁኔታ በመጨመሩም እንደሆነ ተነገረ። የፋሲካ በዓል ላይ የእርድ እንስሳት ዋጋ ከየትኛውም ጊዜ በላይ ጭማሪ ሊያሳይ የቻለው የእንስሳት መኖ ዋጋ በከፍተኛ ሁኔታ በመጨመሩ እንደሆነ የኦሮሚያ ሰሜን ሸዋ ዞን ነዋሪዎች ገልጸዋል። የበዓል ግብይት ለእርድ የሚቀርቡ እንስሳት በአቅርቦት በኩል ከመቀነሳቸው ሌላ በዋጋ ከፍተኛ የሆነ ጭማሪ ማሳየታቸውን ነዋሪዎች ተናግረዋል። 80 እና 90 ሺህ ብር ይሸጡ የነበሩ ዝቅተኛ የእርድ በሬዎች በአሁኑ የገበያ ዋጋ እስከ 153 ሺህ ብር የተሸጡ ሲሆን መካከለኛው የእርድ በሬ ከ163 ሺህ ብር እስከ 200 ሺህ ብር እየተሸጠ ይገኛል። እንዲሁም ከፍተኛ ሰንጋ በሬ እስከ 260 ሺህ ብር መሸጡንም ነዋሪዎች ገልጸዋል። ባለፈው የገና በዓል ወቅት ከነበረው የአንድ እርድ በሬ ዋጋ ላይ የ50 ሺህ ብር ጭማሪ መታየቱን ጠቅሰዋል። የበግና የፍየል ዋጋ ከ20 ሺህ ብር እስከ 45 ሺህ ብር የሚጠጋ መሆኑን የገለጹት ነዋሪዎች ከባለፈው የበዓል ዋጋ ጋር ሲነጻጸረ በአንድ የበግና ፍየል ዋጋ ላይ እስከ 7 ሺህ ብር የዋጋ ጭማሪ መሆኑን ገልጸዋል።
የጅቡቲው ፕሬዝዳንት እስማኤል ኦመር ጉሌ ለስድስተኛው የስልጣን ዘመን በድጋሚ ተመረጡ። የጅቡቲው ፕሬዝዳንት እስማኤል ኦመር ጉሌ በስትራቴጂካዊቷ የአፍሪካ ቀንድ ሀገር ለስድስተኛ ተከታታይ የስልጣን ዘመን እንዲመሩ የሚያስችላቸውን ሰፊ ድል በምርጫ ማግኘታቸውን ቅዳሜ ዕለት አስታውቀዋል። የሀገር ውስጥ ጉዳይ ሚኒስቴር ይፋ ባደረገው ውጤት መሰረት ጉሌ አርብ ዕለት በተካሄደው ፕሬዝዳንታዊ ምርጫ 97.8 በመቶ ድምጽ በማግኘት አሸንፈዋል። ብዙም የማይታወቁ ብቸኛው ተፎካካሪ መሐመድ ፋራህ ሳማታር ያገኙት ድምጽ 2.2 በመቶ ብቻ መሆኑ ተገልጿል። ይፋዊ ውጤቱ ከመውጣቱ በፊት ቀዳሚ መረጃዎች ከፍተኛ ብልጫ ማሳየታቸውን ተከትሎ የ78 ዓመቱ ጉሌ እንደገና ተመርጫለሁ ሲሉ በማህበራዊ ሚዲያ ገጻቸው አስፍረዋል። ፕሬዝዳንት ጉሌ 1 ሚሊዮን ህዝብ የምታስተዳድረውን አነስተኛዋ ሀገር ለ27 ዓመታት በጠንካራ አመራር የመሩ ሲሆን የጅቡቲ መልክዓ ምድራዊ አቀማመጥ በመጠቀም ሀገሪቱን ለዓለም አቀፍ ወታደራዊና የባህር ትራንስፖርት ማዕከል እንድትሆን አድርገዋል። ሀገሪቱ ያላት 23000 ስኩዌር ኪሎ ሜትር ስፋት የፈረንሳይ፣ የዩናይትድ ስቴትስ፣ የቻይና፣ የጃፓንና የጣሊያን ወታደራዊ ካምፖችንና የጦር ክፍሎችን ያስተናገደ ሲሆን ይህም ለሀገሪቱ ከፍተኛ የፋይናንስ፣ የደህንነትና የፖለቲካ ጥቅሞችን እያስገኘ ይገኛል። ጉሌ በ2013 ዓ.ም በተካሄደውና አብዛኞቹ ተቃዋሚዎቹ ባስተላለፉት ምርጫ ከ97 በመቶ በላይ ድምጽ በማግኘት ማሸነፋቸው ይታወሳል። አሶሳ ወታደራዊ ካምፕ ለሱዳን ፈጥኖ ደራሽ ኃይል ድጋፍ እየተደረገ መሆኑን የሚያሳይ አዲስ ሪፖርት ወጣ። በዩል ዩኒቨርሲቲ የህዝብ ጤና ትምህርት ቤት የሰብአዊ ምርምር ላይብራቶሪ ያወጣው አዲስ ሪፖርት ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ወታደራዊ ድጋፍ እያደረገች መሆኑን የሚያሳዩ ከፍተኛ እምነት የሚጣልባቸውን ማስረጃዎች ማግኘቱን ገልጸዋል። ይህም ቀጣናዊ ደህንነት አደጋ ላይ ሊጥል ይችላል የሚል ስጋት ይፈጥራል ሲል ገልጸዋል። በየካቲት 2018 ዓ.ም ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ታጣቂዎች የስልጣንና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱ ይታወሳል። ዘገባውን ተከትሎም የዩናይትድ ስቴትስ ሴኔት የውጭ ጉዳይ ኮሚቴ ሰብሳቢ ሴናተር ሪሽ ድርጊቱ የሚያስከትለው መዘዝ እንደሚኖር ማስጠንቀቀው ነበር። የኢትዮጵያ ባለስልጣናት እስካሁን ለቀረበው ክስ ይፋዊ ምላሽ ባይሰጡም መንግስት በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን የስራ ፍቃድ ለማደስ ፍቃደኛ ሳይሆን መቅረቱን የዜና ወኪሉ አስታውቋል። የአሜሪካው ፍርድ ቤት የትራምፕ አስተዳደር ከ5000 በላይ የሚሆኑ ኢትዮጵያውያን ላይ የጣለውን የህጋዊ መኖሪያ ፍቃድ ስረዛ አገደ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከ5000 በላይ ኢትዮጵያውያን በአሜሪካ ውስጥ እንዲኖሩና እንዲሰሩ የሚፈቅደውን ህጋዊ ከለላ ለማቋረጥ የወሰነው ውሳኔ አንድ የፌዴራል ዳኛ ረቡዕ ዕለት አገደ። በቦስተን የፌዴራል ዲስትሪክት ፍርድ ቤት ዳኛ ብራይን መርጦ የሰጡት ይህ ውሳኔ የትራምፕ ጠንካራ የኢሚግሬሽን ፖሊሲ ለማስፈጸም የሀገር ውስጥ ደህንነት መስሪያ ቤት በ13 ሀገራት ዜጎች ላይ የጣለውን የጊዜያዊ የህግ ከለላ ስረዛ ለመግታት የተወሰደ የቅርብ ጊዜ የህግ እርምጃ ሆኗል። በቀድሞ ፕሬዝዳንት ጆ ባይደን የተሾሙት ዳኛ ብራይን መርፊ የትራምፕ አስተዳደር በኢትዮጵያውያን ላይ የጣለውን የከለላ ስረዛ የማይጠበቅ አይደለም ብለዋል። ይህም ፕሬዝዳንት ትራምፕ በጥር ወር 2017 ዓ.ም ወደ ስልጣን ሲመለሱ የሀገር ውስጥ ደህንነት መስሪያ ቤት መሰል የህግ ከለላዎችን ወሰን እንዲገደብ የሚያስይዝ አስፈጻሚ ትዕዛዝ መፈረማቸውን ተከትሎ እየወጣ መሆኑን ዳኛው ገልጸዋል። ይሁን እንጂ ውሳኔውን በመሻር ብይን ሰጥተዋል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።